እሺ ወደ መስፍን ፈይሳ ሮቢ እንሄዳለን። እሺ ቴዲ ችግሩ እኮ ደሃ ሆነን የቀረንም እንደዚህ አይነት ደህነት ጭንቅላቶች በብዛት ስላሉን ነው። እኔ ለነጥብ ይመዝገብልኝ ኢወርልድ ደግሶ የአሜሪካንን ፓስፖርት የተቀበለ ቀን ኢትዮጵያን የካደ ቀን ደግሶ ፓስፖርቱን የወሰደ ቀን የደገሰባትን ቀን አልቅሶ የኢትዮጵያን ፓስፖርት የሚጠይቅባት ቀን ሩቅ አይደለም። በጠቅላይ ሚኒስቴር አመራር ሁሉ ነገር በነሱ ሌባ ልጅ እና ሌባ እናት ልጇን አታምንም ስለሆነ ሁሉ ነገር በጉቦ ስለሚያምኑ በጥቅም ስለሚያምኑ ሁሉ ዓለም ሁሉ እንደዛ ነው የሚሰራው ብሎ ነው የሚገምቱትና ኖቤል ሽልማት በተሸለመ ማግስት 1 ሚሊዮን ህዝብ አስጨረሰ ይላል። ወዳጄ እኔ የኢትዮጵያ ጠቅላይ ሚኒስቴር ሆኜ ኢትዮጵያን የሚያፈርስ አካል ካለ 10 ሚሊዮን ያልቃል እንጂ ኢትዮጵያ አትፈርስም። ኢትዮጵያን ለማዳን አፈርሳለሁ ብሎ የሚተኩስ አካል አፍርስ ብዬ አገር አላስፈርስም። የሚያልቅ ያልቃታል። ኢትዮጵያ እንድትድን ዋጋ ይከፍላል። መሪ እሱ አይደለም የተኮሰው፣ የተኮሱት ሌሎች ናቸው። ኢትዮጵያን አፍርሰን ማየት እንፈልጋለን የሚሉ አካላቶች ሲተኩሱ አይ አፍርሷት ብሎ መልቀቅ ነበረበት ኖቤል ስለተሸለመ ይላሉ። ኖቤል የሚሸለመው እኮ ለኢትዮጵያ ጥሩ ነገር በመስራቱ ነው። ኢትዮጵያ ደግሞ አለመፍረሷ ራሱ ያሸልመዋል ሌላ ሽልማት እንደገና በማዳኑ የፈረሰችዋን ልትፈርስ የነበረችዋን አገር ሞቶ በማዳኑ ሌላ ሽልማት ካለ ወደፊት ሊያሸልመው ይችላል። አሁን ገና በአፍሪካ አይደለም ጠቅላይ ሚኒስቴሩ እነ ኢወልድ እያዩ ኢትዮጵያ በለቅሶ ፓስፖርት የሚጠይቁባት አገር የምትሆንበት ጊዜ ሩቅ አይደለም። ደግሶ ፓስፖርታቸውን እንደቀየሩ አልቅሶ የኢትዮጵያን ፓስፖርት መልሱልን የሚሉበት ዘመን ሩቅ አይደለም። እድገት ሲመጣ ቴክኖሎጂ ሲመጣ ጠቅላይ ሚኒስቴሩ የ21ኛ ክፍለ ዘመን የኤአይ ትውልድ ነው። ትናንት በማኑዋል ዘመን ቆሞ የቀሩ ቡድኖች ከጠቅላይ ሚኒስቴሩ ጋር አይግባቡ። እሱ የሚያስበው ዓለምን ወደፊት ተስፈንጥረው ነው የሚያስበው። እነሱ አባቶቻቸው በገዙት ማኑዋል ነው አገርን መግዛት የሚፈልጉትና ዓለም ደግሞ የተመለከተው አፍሪካ የተመለከተችው በአፍሪካ የመጀመሪያ የኤአይ ዩኒቨርሲቲ ያቋቋመ የመጀመሪያው መሪ ነው። ይሄ መሪ ዛሬ አይደለም እነዚህን ቴክኖሎጂዎችን ያሰበው። ትናንት የዛሬ 20 ዓመት ከወያኔ ማዕከል ውስጥ ሆኖ ኢቲኤም የባንክ ኢቲኤምን ሶፍትዌር ሲሰሩ ገንዘባችን ሊሰረቅ ነው፣ ገንዘብ ሊሰርቁብን ነው፣ ይሄ ትክክል አይደለም ብሎ ተቃውሙ። ቪዲዮ አለ። ሳሞራ ዩኑስ ነው የደገፈው የዛን ጊዜ ሁሉ መሪዎች እምቢ ብሎት። ይሄ ካሜራ አሁን ቅድም ስለ መኪና ስናነሳ ነበር አለ። የከተማ ውስጥ ካሜራዎች መኪናዎች ወንጀል ሰርቶ የሚፈለጉ ከሆነ ትራፊክ መንገድ ላይ መቆም አይጠበቅበትም። ያ የሚፈለገው መኪና ባርኮዱ ኮምፒውተር ውስጥ ይገባል። ልክ በካሜራ ጋር ሲያልፍ ለፖሊስ ምልክት ይሰጣል ማለት ነው። እንደዚህ ሀገር ሌባ ይሄንን አይፈልግም። ምክንያቱም ሌብነቱ እንዲያዝበት ስለማይፈልግ። ስለዚህ ቆሞ ቀሮች አሁን ያደገ አገር ላይ ቁጭ ብለው እዚህ አገር መንግስት ወስኖብን ነው የምንከፍለው። በቃ ለምን ይሄን ወሰንክብኝ ብለን የምንከራከርበት ቦታ እንኳን የለም። የመንግስት መዋቅር አንድ የሆነ ታክስ ክፍያ የሆነ ባጀት መድቦብን ሲመጣ ግለሰቦች የሚያነሱት ኢሹ የለም። ትከፍላታለህ። ሳትንጨረጨር ምን ሳትል ቢል ይደርሳል፣ ትከፍላለህ። ኢትዮጵያ ውስጥ ጠቅላይ ሚኒስቴሩን የሚያሸልሙት በዚህ ጦርነት ውስጥ ሆኖ
ወንበር ከያዘ ቀን ጀምሮ ብሔርተኛው በየአቅጣጫው ኢትዮጵያዊ ነኝ የሚለው በየአቅጣጫው እየተጓተተ ብሔርተኛም በማርገብ ኢትዮጵያዊነትን በማርገብ መሃል መንገድ ላይ የኢትዮጵያ ፖለቲካ የመጣችበትን ጉዳይ ተረድቶ ታርጋ በመቀየር ከመታወቂያችን ላይ እያንዳንዳችን ኢትዮጵያኖች ቋሚ አድራሻና አሻራ ያለው ዓለሞች ያደጉበት የዜጎች ቁጥጥር ፋይዳ አይዲሲ ሲመጣ 666 ነው አትውሰዱ ብሎ የሚሰብኩ ቆሞ ቀሮች አሉ። እነዚህ ወለድ ጠቅላይ ሚኒስቴሩ መሸለሙ የአፍሪካ ሀገሮች ውስጥ የራሳቸው መሪ የሚቃወሙ ኢትዮጵያ ብቻ ነው የምትሆነው ታለ ሌሎች ሀገሮች የፈለገ ዲክታተርና አጥፊ መንግስት ቢሆኑ መሪያቸው በሆነ ዓለም ላይ ሲሸለም አይናገሩም። ኢትዮጵያኖች ሰላማዊ ሰልፍም ይወጣሉ። ምቀኛ ማቾች ነን፣ ክፉዎች ነን። ክፋታችን እርስ በራስ የመመቀኛኘት መሪዬ አገር ውስጥ ችግሬን እፈታለሁ ዓለም ፊት ግን የኢትዮጵያ መሪ ተብሎ መጠራቱ እኔም ነው አብሬ የተሸለምኩት የኔም ሽልማት ነው የትውልድ ሽልማት ነው ብሎ እውቅና ከመስጠት ይልቅ አቃቅሬ ማውጣት የክፉ በሽታ ፖለቲካ ነው የተናወጠንና ይሄ ጸበል ካለ ወይ ደብተራ ካለ ወይ ጦንቃይ ካለ ተጠምቆ ካልዳኑ እንደነ ይወልድ የሚድኑ አይመስለኝም። እግዚአብሔር ይማራቸው ነው የምለው። ጠንቋይ ያድናል ብለህ ታምናለህ? በዚህ አጋጣሚ ሜቢ የሚያምኑበት ከሆነ ሰው በድንጋይም ካመነ በእምነቱ ነው እንግዲህ የሚድነው። ኦኬ ሻጅስ ለጠቅላላ እውቀት ነው እንጂ ከአጀንዳችን ከጠንቋይ ጋር አይደለም። ዛሬ ታላቁ ጥቁር 6 ደቂቃ አለ ወንድሜ። እሺ እንግዲህ ብዙ ጊዜ ከድህነት ማንወጣበት ምቀኝነት ሲባል ሰምቻለሁና አይ ዶንት ኖ አሁን ምናልባት የተሻለ ቦታ ሆኖ ነው መሰለኝ መስፍን የሰዎችን ድህነት ለማስታወስ በጣም እየተጋ ነውና ምናልባት እሱ ሀብታም ሆኖ ሊሆን ይችላል። እሱን ባታስታውሰን እላለሁ። ቢኮዝ ትላንትና መኪናዬ ውስጥ ነው ማድረው ስትል ብዙ ሰዎች ህይወትን ለማቃናት ብዙ የለፋ ሰው አለ፣ ብዙ ያዋጣ ሰው አለ እና ይታዘበዋል። አካሄድ ቴዲ እሺ አንድ አካሄዱ ምንድነው? እኔ ደሃ ሆኜ መኪና ውስጥ አድሬ ያለው ብዬ ተናግሬ አላቅም። ያልተናገርኩትን ለውሸት ፕሮፓጋንዳ እኔ ላይ መጠቀም አይችልም። አንድም ቀን እኔ ደሃ ሆኜ መኪና ውስጥ አንዴ እኔ ፊክስ አድርጎልኝ ቢታል። እሺ ሰው ወደ ጉዳዩ ልግባ። ኦኬ አንዴ አካሄዱን ተቀብያለሁ። ፖለቲከኛ ነው ያልከውን ብቻ አይደለም ማለት የሚጠበቅበት ያላልከውንም ብለሃል ብሎ ፖለቲካዊ መስራት ነው የተጠበቀ ነው። ስድብ እስካልሆነ ድረስ አካሄድ ያልከውን ነገር ውድቅ አድርገናል። እሺ ቀጥል። ቴንኪው ቴዲ። እንግዲህ አንተ ባነሳው ላይ መስፈርቶቹ ሰላም፣ ልዕቀት ፈጠራን ይጨምራል፣ ኢኮኖሚ ላይ የተመሰረተ ነው። በእነዚህ መስፈርቶች ተመዝኖ ነው ጠቅላይ ሚኒስትሩ ለሽልማትና ለእውቅና የበቃው ነው። እንግዲህ እነዚህን ሁኔታዎች በወስዳቸው የረሳሁት ድንበር ዘለል ግንኙነቶች የሚለው ነው። እንግዲህ እነዚህን እንደው ይሄንን እዚህ ጋር ያለው ውይይት የሚሰማ ኢትዮጵያዊ በሙሉ እስቲ በእነዚህ ውስጥ ጠቅላይ ሚኒስትሩ ይመዝነውና የቱ ጋር ነው የሰውዬ ስኬታማነቱ የሚለውን ራሳቸው መገመት ይችላሉ። ማንም የግዴታ ገብቶ አገላብጦ እውቀት ውስጥ ገብቶ ተመስጦ ማወቅ አይጠበቅበትም። በሰላም ሁኔታ ሞር ዛን 70% ኦፍ ኢትዮጵያ ያለችበት ሲቹዌሽን ከሀገሪቷ ምን ውስጥ እንዳለች እንግዲህ እኛ ብቻ አይደለም የምንመሰክረው፣ ህዝቡ ብቻ አይደለም የሚመሰክረው፣ ዓለም አቀፍ ሚዲያዎች የሚመሰክሩት ነው። በየዕለት ያለ ጦርነት፣ በየዕለት የሚሞትበት ትላንት እኮ ሰው እያለቀሰ በየሚዲያው በሚነገርበት ሰዓት ላይ ነው ያለነው አይደል? ይሄንን እንዴት እንዳዩት አይዶ ነው። ምናልባት ቲክቶከሮች የመረጡት ከሆነ አላቅም፣ እየመጡ የሚጋበዙ ቲክቶከሮች ለዚህ ሽልማት እውቅና ስጡ ተብለው ሜቢ ከመረጡ አላቅም፣ ሊሆን ይችላል ብዬ ገምታለሁ። ወይንም ሌሎች አፍሪካውያን እያዩን ያሉት በቲክቶክ ፕሮሞሽን ከሆነ ለዚህም ሽልማት ሊያበቃው ይችላል ብዬ አምናለሁ። ሌላው ልዕቀት ነው። ልዕቀት ለምሳሌ በየስንት ዓመቱ የሆኑ ተማሪዎች ተመርጠው ናሳ የሚመጡ አሉ ካያችሁ፣ ኦር የሮቦት ውድድር የሚወዳደሩ ምናምን። በዛች 10 ሰው መነጽር ውስጥ የኢትዮጵያን ተማሪ ካየን ኢትዮጵያ ልዕቀት ላይ ነች ያለችው ልንል እንችላለን። ግን አብዛኛው የኢትዮጵያ ተማሪ ያለበትን ሁኔታ አሁን ይሁ
አብዛኛው ትምህርት ቤት ተዘግቷል። የዓለም አቀፍ የዩኔስኮ መረጃዎችን ማየት ትችላላችሁ። 8% ህፃናት ኢትዮጵያ ውስጥ ትምህርት ቤት እየገባ ነው የሚለውን ማየት ነው። ይህንን አይታችሁ የኢትዮጵያ የልቀት ደረጃ ምን ላይ ነው ያለው፣ የፈጠራ ሁኔታዋ የት ጋ ነው ያለው የሚለውን መመዘን የዛን ያክል ካልኩለስ አይደለም ብዬ አምናለሁ። ኢኮኖሚ ውሰዱ። ቅድም እኮ እያወራን ያለነው ሰው ታርጋ ማያወጣበት ገንዘብ ላይ እኮ የደረስነው የኢኮኖሚው መውደቅ አይደል? ተወደደ ብለን የምናወራው እኮ ከባድ የሆነ የዋጋ ግሽበት ያለበት ሀገር፣ ሰው በልቶ ማያድርበት ሁኔታ ውስጥ የገባበት ሀገር፣ ብዙ ረሃብ የተፈጠረበት ሀገር ሆኗል። ይሄ ባለበት ሁኔታ ይሄን ሽልማት መስጠት ለዚህ ሰውዬ አይዶነ በምን ምንዛኔ በእነዚህ መነጽሮች ከሆነ የተዳኘው ይህ ሰውዬ ለእኔ ምኑንም ያሟላ ሰው ነው ብዬ አላምንም። ልቀጥል። ድንበር ዘለል ኢትዮጵያ በዘመኗ ጎረቤት ሀገርን የወረረችው በሱ ዘመን ነው። ዛሬም ድረስ ድሮን አስነስተን እንተኩሳለን የጎረቤት ሀገር ላይ፣ ዛሬም እናስፈራራለን እንወራለን እያልን ማለት ነው። ዲፕሎማሲያዊ ግንኙነታችን ከጎረቤታችን ሀገሮች ጋር ያለንበትን ሁኔታ ተመልከቱ። ከሶማሌ ተባረናል። ከሱዳን የሚመጡ ታጣቂዎች ህዝባችን ያጠቃሉ። ኤርትራ ስቲል የኢትዮጵያን መሬት ይዛ ቁጭ ብላለች። እነዚህ ሲቹዌሽን ባሉበት ሁኔታ ድንበር ዘለል ግንኙነት ከአፍሪካ ሀገሮች ጋር ያለውን ወይም ከጎረቤት ሀገር ጋር ያለውን የድንበር ግንኙነት በምን ሚዛን እንደመዘኑት እኔ እንጃ፣ እኔ አይገባኝም። ስቲል የሱዳን ታጣቂዎች በደቡብ ኦሞ ውስጥ ስቲል ድረስ አሉ። ይሄ በሆነበት ሁኔታ ሰውየው ለዚህ ይመጥናል ወይንም ለነዚህ መስፈርቶች የሚመጥን ነው ብዬ አላምንም። ግን he has his own promotion ፕሮሞት ያደርጋል። ያ ደግሞ ትልቅ አፍሪካ ውስጥ ያሉ በቲክቶክ ትልቅ ድምፅ ያላቸው ሰዎች ይመጣሉ፣ ፕሮሞት ያደርጋሉ። የሚያሳዩት ነገር አለ። ያ ቪዥን ወይንም ያ ምስል ምናልባት አፍሪካውያኖቹን ሌላ ስሜት ውስጥ ሰጥቶ ሊሆን ይችላል፣ በዛ መርጠውት ሊሆን ይችላል። ፎር ኦል ግን ይህ ሰውዬ ለእነዚህ መስፈርቶች ይመጥናል ብዬ አልገምተም። ዋንስ ፎር ላስት እንግዲህ ዲክታተር የሚባሉ የአፍሪካ ሀገራት ራሳቸውን በራሳቸው ራሱ ለሽልማት የሚያጩ ያለበት ነው፣ አፍሪካ ውስጥ ማለት ነው። አፍሪካ ውስጥ ሽልማት ነው እኔ የዛን ያክል ትልቅ ነገር ነው ብዬ አላምንም። ራሳቸውን በራሳቸው የሚሸልሙ መሪዎችም የነበሩበት ክፍለ ሀገር ስለሆነ ማለት ነው። በዛ ቢታይ ባይ። ወደ መጨረሻ ዙር ነው የምንሄደው። በነገራችን ላይ አሁን እንደዚህ መንግስትን ወክለው ከተቃዋሚዎቹ ጋር እንደዚህ አይነት መድረክ ላይ ፋይት የሚያደርጉ የብልጽግና ደጋፊዎች አንድ ማወቅ ያለባቸው ነገር፣ አሁን መስፍን ፈይሳ ሮቢ በብልጽግና ባለስልጣናቶች ዘንድ ከሁሉም የተሻለ ሰው ነው ማለት ነው። ይሄ ሰውዬ በሁሉም እይታ ውስጥ ነው ያለው። እነዚህ ከተቃዋሚዎች ጋር ብቻውን መንግስትን ወክሎ ፋይት እያደረገ ነው። ሌላ ወይኔ ከሚስቱ ጋር ተኝቷል። ባለስልጣናቱ እኮ መግለጫ ነው የሚሰጠው፣ ወይ መንግስቱን ዲፌንድ አያደርግም፣ ኢንተርቪው ላይ አይቀርብም። አሁን ትልቁን ስራ እየሰራው ላይ ነው ማለት ነው። ሰው መስፍን ፈይሳ ሮቢ በብልጽግና ረገድ የሚገርም እይታ ውስጥ እየገባ ያለ ሰው ነው ማለት ነው። ሌሎቹ ተኝተው ወይ ሌላ ዓለም ላይ ባሉበት ሰዓት ላይ እየተከራከረ እየተፋጨ እየተናነቀ ነው ያለው። አይ ዶንት ኖ ለዚህ ሽልማት ይኖረዋል ምናምን ባላቅም፣ ግን ለወደፊት ለራሱ ከብልጽግና ሰዎች ጋር ለህሊናውም ሊሆን ይችላል። አይ ዶንት ኖ ብቻ ግን የአንበሳውን ድርሻ የተጫወተ ያለ ሰው ነው። አንዳንዶቻችሁ እዚህ ጋር ለምጠይቁልኝ ጥያቄ ስመልስ ማለት ነው በእንትን ምላላችሁ እንደዚህ መድረክ ላይ ስትመጣ ከአማራም ሆናችሁ ፋኖም ኦነግም ከሌሎች ጋር ስትከራከሩ ምን መሰላችሁ? ፕሮፓጋንዳችሁን ነው አየር ላይ የሚሸጡት። እርስ በርሳችሁ እዛው ተቀምጣችሁ ዊዝን ከምትፋጭ ከእናንተ አቻ ከሆኑ ሰዎች ጋር መታችሁ መድረክ ላይ ተገናኝታችሁ እንደ አማራ ስታወራ እንደ ፋኖ ስታወራና ውዝን ፋኖ ወይም ውዝን ብልጽግና ስታወራ የተለያየ ነው። ውዝን ኦነግ ሲሆን የጎንዮሽ ነው የሚሆነው። ሰው ትክክለኛው ፍንትው ያለውን ነገር የምታገኙት እንደዚህ አይነት ውይይቶች ሲፈጩ ነው። ማን ምን ያስባል፣ እውነታው ያለው ማጋ ነው የሚለውንም እንደዛው እንድትረዱ ያደርጋቸዋል። አንዳንዶቻችን ደግሞ ስቲል ኋላ ቀርነት ይታይብናል። በጣም ኋላ ቀርተናል።
ኋላ ቀርነት ማለት አሁንም አንዳንድ ሰዎች አላችሁ ለምን ከኛ የተለየ እሳቤ ያላቸው ሰዎች መድረክ ተሰጣቸው ምትሏላችሁ። እንደዚህ መለከት ያለባቸው በተለይ ብዙ ጊዜ የመንግስት ደጋፊዎች ናቸው። ይሄ የሁሉም ድምጽ የሚሰማበት ነው። ይሄ የራሴ ሚዲያ ነው። በራሴ ሚዲያ የራሴ ፖሊሲ አለኝ፣ የራሴ መርህ አለኝ። የሁሉም ድምጽ መሰማት አለበት። የኔ ብቻ ይሰማ ምትሉ ካላችሁ እናንተ ሚዲያ አላችሁ። የትግል ሚዲያ አለ፣ የገዢ ፓርቲ ሰዎች የራሳችሁ ሚዲያ አላችሁ። እዛ ላይ ሄደ መጮህ ትችላለህ፣ ሌሎችን ሳታስገባ። እዚህ ግን ሁሉም በጨዋነት ሀሳቡን እስከሰጠ ድረስ መደመጥ ያለበትና ህዝባችን ፍንትው ያለውን ነገር ፈጭቶ አላምጦ እንዲወጥ የማደርግበት መድረክ ስለሆነ ያን እንድታውቁ እንድታከብሩ፣ አልፎም ደግሞ በመጨረሻ የሀሳብ ልዩነት እንደ ጠላት ሊያሳየን አይገባም። በቃ የታላቁ የአማራ ድምፅ ትንታኔና የመስፍን ፈይሳ በሀሳብ ሊቃረኑ ይችላሉ። ሁለቱም ግን የአንድ ሀገር ዜጎች ነን። ይወርልድም ሊናቆሩ ሊነጋገሩ ምናምን ይችላሉ። አዳይን የአንድ ሀገር ዜጎች ነን። ናይጄሪያዊ አይደላችሁም፣ ቡርኪና ፋሶ አይደለም። ያገናኘን ኢትዮጵያዊነታችን ነው። በሀገራችን ውስጥ በሚደረግ ፖለቲካ በሀሳብ ተቃረንን ማለት ጠላታሞች አይደለም። ሜቢ መስፍንና ታላቁ ጥቁር አማራ በፖለቲካ ሀሳቢያቸው ቢለያዩ እግዚአብሔርን በማምለክ ረገድ ደግሞ አንድ ሃይማኖቱ ተከታይ ሊሆኑ ይችላሉ። አንድ ቸርች ውስጥ ቆሞ ሊያመልኩ ይችላሉ። በሁሉም በሀሳብ ተለየ ማለት በሁሉም ትለያለ ማለት አይደለም። በብሔር ቢለያዩ ሜቢ ደግሞ ወይ በሚደግፉት እግር ኳስ አንድ ሊሆኑ ይችላሉ። የሆነ ነገር ለይቶ አይለየንም። የሚያስተሳስረን ህዝቦች መሆናችንን ማወቅ ያስፈልጋል።